ቤት ለመቆየት 2 ወር ብቻ እንደቀረው ሐኪሞች ነግሮታል ብሎ ኤልያስ ደውሎ ነገረኝ። ምን? ህይወታችን ባላህ እጅ ናት። ማን ቀዳሚ እንደሆነ እሱ ብቻ ነው የሚያውቀው። ታስታውሳለህ? ባለፈው እኮ አብረን ሆነን ልጃችንን አሳድግ ብለህ ጠይቀኸኝ ነበረ። አሁን መልሱ ልነግርህ እፈልጋለሁ። እሺ ምን አለሽ? በህይወት ዘመኔ ከኖርኩባቸው ረጅም ጊዜያት ይበልጥ አብዝቼ ለመኖር የጓጓሁበትና አብዝቼ የናፈኩት ከልጄ ጋር የምገናኝበትን ቀሪ ዘመኔን ከጎኑ ሳልለይ የምኖርበትን ወቅት ነበር። ግን ደግሞ በመልካሙ ጊዜ ርቄ በህመሜ ጊዜ አንቺን ላንገላታሽ ላሰቃይሽ አልፈለኩም ነበር። ልጄንም አጉል ለምዶኝ የበለጠ ሰቀቀን እንዳልሆንበት ነበር ሽሽትን ምርጫ ያደረኩት። አሁን ግን አንቺ እንዳልሽው ቀዳሚውን አላህ ብቻ ነውና የሚያውቀው። ማምሻም እድሜ ነው አይደል ያልሽው? እባክሽን እንዳልሽው ነገ ዛሬ ሳትይ ልጄን ይዘሽልኝ ነይ። ራቢያ ጨርቄን ማቄን ሳትል ልጃችንን ይዤ እመጣለሁ አለች። የምርህን ነው? አዎ ይሄው በጣም ደስ ብሎኛል። ልጄን ላገኝ ነው። ተመስገን። በስተመጨረሻም መገናኛችን ሊደርስ ጥቂት ሰዓት ቀረው። ራቢያ ልጄን ይዛ እንደምትመጣ ከነገረችኝ ሰዓት ጀምሮ ሐሳቤ ሁሉ ስለነሱ ብቻ ሆኖ ቀኑ እንደምንም ቢመሽም ሌሊቱ ግን ከወትሮ በተለየ ለኔ የረዘመ እስኪመስለኝ አንድች እንቅልፍ በአይኔ ሳይዞር ቁጭ እንዳልኩ ነበር የነጋው። ዛሬም ቀኑን ሙሉ የሚመጡበት ሰዓት እስኪደርስ በጉጉት ስጠባበቅ ቆይቼ አውሮፕላኑ ከሚያርፍበት ሰዓት ቀደም ብዬ ነበር ኤርፖርት የደረስኩት። ያለምንም መታከት ልቤ በተስፋና በሐሴት ተሞልቶ ወጪ ወራጁን እያየሁ መጠባበቂያን ያዝኩት። በህይወት የማይመጣን ሰው እንደመጠበቅ የሚያደክም ምንም ነገር የለም። እኔም በዚህ ደስታ ከሰሞኑ የነበርኩበትን ድብርትና ተስፋ መቁረጥ ለጊዜው ቢሆን ረሳሁት። አሁን የሚታየኝ ልጄን ሲደርስ እንዴት እንደማቅፈው እንዴት እንደምደሰት ብቻ ነው። እርግጠኛ ነኝ በጣም የናፈቀን ሰው ከማግኘት የበለጠ ደስታ የለም። እሱ ነው እየተሰማኝ ያለው። እንዲህ ነው ብዬ ልገልጸው የማልችለው ደስታ በውስጤ ሲሰራጭ ይሰማኛል። እኔ ያለሁበትን የደስታ ስሜት በዙሪያዬ ቆሞ የሚያልፈው የሚያገርመው ሰው ሁሉ የሚያነበው ይመስለኛል። ይህንን ያክል ዓመት ስኖር በምንም ነገር እንደዚህ ጓጉቼ አላውቅም። በጸጸት ያባከንኳትን እያንዳንዷን ሰከንድ ምን ያህል ውድ እንደነበረች አሁን ነው የገባኝ። አውሮፕላኑ ይደርሳል ከተባለው ሰዓት እንደዘገየ ይሄው ቦርዱ ላይ ያየሁኝ ነው። በጣም ለናፈቀና ለጓጓ ልብ ይሄ ምላሽ መስማት በጣም ከባድ ቢሆንም ቢያንስ ከመቅረት ይሻላል ብዬ ራሴን አጽናናለሁ። ልጄ አንተን ለመጠበቅ አይደለም 3 ሰዓት 24 ሰዓት ብቆም አይደክመኝም። አንተን ሳስብ ምንም እንኳን አንተን ያወቅኩበት ቅርብ ጊዜ ቢሆንም በውስጤ ለብዙ ዓመታት የናፈኩ የኖርኩ ያክል ነው የሚሰማኝ። መጠበቅ ከመቅረት 1000 እጥፍ ይሻላል። ብቻ እንገናኝ። ያለኝን ጊዜ ሁሉ አንዲት ሰከንድ እንኳን ያለምንም ነገር ሳላወላውል ከእናንተ ጋር ሆኜ ያሳልፋታለሁ። ከዚህ በፊት ያሳጣኋችሁን ነገር ባይከስልኝም በቻልኩት አቅም እናንተን ለማስደሰት እጥራለሁ። በምንም ነገር ፊታችሁ ላይ ሐዘንን፣ ጉስቁልናን፣ መከፋትን ማየት አልሻም። ቢያንስ ለእናንተ መስጠት የምችለው የመጨረሻ ማስታወሻ ይሄ ይሆናል። እንዴ ያውና ልጄ እሱ ነው ኢማድ። ምንም በሰው ብትከበብ አንተን መለየት አይከብደኝም። ደሜ እኮ ነህ፣ የአብራኬ ክፋይ ኢማድ። አባቴ እዚህ ነኝ የኔ ልጅ። እንዲህ እየፈጠነ ያለው እኮ እኔን ለማግኘት ነው። ወደ በሩ ልሄድለት። ቆይ ኢማድዬ የኔ ውድ ልጅ መጣል። እንዴት እንደናፈቀኝ እንደነበር አታውቅም የኔ ልጅ። እኔም ናፍቀኸኛል። አልሐምዱሊላህ ላመስግንህ
በጣም እዝነት ነው እንጂ በደሉ እንኳን አገኘው የኔ ልጅ። ኢማድዬ ያው አባትን አገኘው። አሁን ደስ አለ? አዎ ማሚዬ በጣም ነው ደስ ያለኝ። አባቴን እኮ ነው ያገኘሁት። እንዴት ደስ አይለኝም? እኔም በጣም ናፍቄ ነበር። አየህ የኔ ልጅ ተገናኘን አይደለም? አዎ አባቴ ተገናኘን። ከዚህ በኋላ አባቴን ትቼ የትም አልሄድም ማሚ። ኢንሻአላህ የኔ ውድ ልጅ። ይህን ለአንተ ስጦታ ነው ያመጣሁት። ለቫኬሽን ነው የምንሄደው ብዬው ነበረ። እዚህ ስንደርስ አባተ በር ላይ ነው ስለው ጋሪውን እየገፋ እንዴት ጥሮኝ እንደሄደ ልነግርህ አልችልም። የኔ ውድ ልጅ አንበሳ እኮ ነው። በጣም ነው ሰርፕራይዝ የሆንኩት። አመሰግናለሁ ማሚዬ ከአባቴ ጋር ስላገናኘሽ። ኢማድዬ እኔ ሷሊያ ጋር ነው የማድረው። እኔ ጋር ትሄዳለህ ወይስ አባት ጋር ይሻላል? እንዴ አባቴ ጋር ነዋ። ምን በቃ በአንድ ቀን ቀየርከኝ? አባቴ እኮ በጣም ነው ናፈቀኝ። እኔ በጣም ናፍቄ ነበር። አየህ ለማንኛውም እንኳን ደህና መጣችሁልኝ። እሺ አባቴ በስተመጨረሻ ተገናኘን። ይሄው እንግዲህ ልጅህን አመጣሁልህ። ኢንጆይ አድርጉ። አመሰግናለሁ ራቢያ፣ በጣም ደስ ብሎኛል። እኔስ ብትል ከምልህ በላይ እጅግ በጣም ደስ ብሎኛል። ሁሉንም ያደረገው አላህ ነው። አልሐምዱሊላህ ረቢል ዓለሚን። ለሱ ምን ይሳነዋል? ኢማድዬ እንዴት አገኘኸው? እንደጠበከው ነው? ኧረ እንደውም ከጠበቅኩት በላይ ነው ያገኘሁት። በጣም ይገርማል። በፍቅሩ ገደለኝ እኮ። ልጅ እወዳለሁኝ እላለሁኝ፣ አጠገቤ ሆኖ ሲያወራኝ ትንፋሹ፣ ኧረ በጣም ይለያል። በቃ በጣም ይለያል። ምን ልበልሽ፣ ልጅ አጠገብ ሲሆን ለካ ሌላ ዓለም ነው። ማታ እኮ አንቺን ሸኝተን ወደ ቤት ስንመለስ አይ ደክሞታል ይተኛል ብዬ ነበር የጠበኩት። እሱ ሊተኛ ነው። ስለ ሰፈሩ፣ ስለ ጓደኞቹ፣ ስለ ትምህርት ቤቱ በቃ ያላወራኝ ነገር የለም ታውቂያለሽ። አሁን ራሱ ይዤው እመጣለሁ ብዬ በጣም ተኝቷልና እንዳልቀሰቀሰው ደግሞ አሳዘነኝ። ወይ ጉድ! ይገርማል እኮ እዛ እኮ ከ2 ሰዓት ውጭ አምሽቶ አያውቅም። እንደው አመሸ ከተባለ እስከ 3 ሰዓት በቃ። እውነትሽን ነው? እዛ አያመሽም ማለት ነው? አዎ። ይሄ ሁሉ እንግዲህ አባቱ ፍቅርና ናፍቆት ነው። ልጄ እኮ ለእኔ የሰጠኝ ፍቅር የማይገባኝ ነበር። እንዴ እንደዛማ አይባልም። አባት አባት ነው። ልጆቹ እኮ ሁሉ የሚፈልጉት አባታቸው ከጎናቸው እንዲሆን ነው። እኔ ታዲያ ለዚህ ነገር መች ታደልኩኝ? ምን? ይሄ ደግሞ ምን ማለት ነው? ይሄ ሁሉ ደስታና ፍቅር በቅርቡ ያበቃል። ከወራት በኋላ ሊያለያየን የቁርጥ ቀን መምጣቱ አይቀርም። አንተ ስላልክ ነው። ምንም ነገር እኮ የሚሆነው በአላህ ውሳኔ ነው እንጂ በእኛ ፍላጎት አይደለም። ምን አለበት ያኔ እኔ አንቺን እንደዛ ባላስከፋ ኖሮ እኮ እነኚህን የባከኑብኝን 10 ዓመታት በጣም አይቆጩኝም ነበር። አሁን እነሱ ናቸው የሚቆጩ። ያኔ ያባከምኩት 10 ዓመት ይቆጨኛል። ራስህን ጥፋተኛ አታድርግ። መልሰን ልናስተካክላቸው በማንችላቸው ጉዳይ ላይ ራሳችንን ቢዚ ማድረግ የለብንም። ያ እኮ ቀደር ነው። ጥፋተኛ ከተባልክ ደግሞ እኔም ራሴ ጥፋተኛ ነኝ። አንተንና ልጅህን ለ10 ዓመታት እንዳትተያዩ አድርጌያለሁ። በቃ ያለፈው አልፏል። አሁን ማሰብ ያለብን ስለ ወደፊቱ ብቻ ነው። ለማንኛውም ራቢያ በጣም አመሰግናለሁ። ኧረ ምስጋና አያስፈልገውም። የመጨረሻ ምኞቴን እንዲሳካ አድርገሽልኛል። በመጨረሻም ደስ ብሎኝ በሞት ከዚህ በኋላ አይቆጨኝም። አብሽር ኡስማን፣ አላህ ያሽርሃል። እኔ የምልሽ ራቢያ ከልብሽ ይቅር ብለሽኛል አይደል? እንዴ ወይ ኡስማን፣ ስንቴ ልንገርህ? ከረጅም ጊዜ በፊት አውፍ እንዳልኩ እኮ ደጋግሜ ነግሬሃለሁ። እየረሳኸው ነው? እሱማ ነግረሽኛል። ግን ቀጥሎ ለምጠይቅሽ ጥያቄ መንደርደሪያ እንዲሆነኝ ብዬ ነው። ማለት ምንድን ነው እሱ?
እሺ ንገረኝ። ምንም ይሁን ምን ልሰማ ዝግጁ ነኝ። እንደምታውቂው የምትባክን ሽርፍራፊ ሰከንድ የለኝም። ከዚህ በፊትም ይህንን ጥያቄ ጠይቄሽ ነበረ። አንቺም ውሳኔሽን ነግረሽኝ ነበረ። ተመልሰን ልጃችንን አንድ ላይ ሆነን ብናሳድግ ምናምን ብዬሽ ነበረ። ከዚህ በኋላ ግን ባንለያይ ኒካችንን አድሰን የቀረችኝን ጥቂት ጊዜ አብሬያችሁ በደስታ ኖሬ ባልፍ ለልጃችንም ጥሩ ነው። እኔም ቢያንስ በደስታ እሞታለሁ። ትክክል ነህ። ምንም እንኳን የልጅ አባት ብትሆንም አሁንም ድረስ ግን አጅነቢዎች ነን። ለዛም ነው ማታ ክስቴ ልጅ ሳሊሃ ጋር አድራለሁ ብለሽ ስትይኝ አልተጫንኩሽ። እኛ ጋር ማረፍ ትቼ ነበር። ያሁን በጣም ብዙ ክፍሎች አሉ። ያው እንዳልጫነሽ ብዬ ነው። እሺ ስለተረዳኸኝ አመሰግናለሁ። ለምን ታዲያ ቶሎ ብለን ኒካ እናደርግም? ከቻልን ኒካውን አደቡን ጠብቀን ስርዓቱን ይዘን ነገውን ብናደርገው ደስ ይለኛል። ነገ ለምን አናደርገውም? ምን ይከለክለናል? እሺ ደስ ይለኛል። ስለተረዳሽኝ በጣም አመሰግናለሁ። እሺ በቃ ኢማድዬ እስኪነሳ አንዳንድ ነገሮች ላድርግ። ሲነሳ ደውልልኝ። እሺ እደውልልሻለሁ። ካልመሸ እመጣለሁ። እሺ በቃ ቻው። እሺ ደህና ዋል። በቃ ደህና ዋይሽ። ሄሎ ኤልያስ፣ የት ነህ? አለሁልህ። ሁሉ ሰላም? እኔ ደህና ነኝ። የት ነህ? አሁኑኑ እፈልግሃለሁ። በቃ ሚስትህና ልጅን ስታገኝ እኔን ተውከኛ። ወዳጅን ሲቸግር ብቻ የሚፈልግ ሰው ትክክለኛ ወዳጅ አይደለም ማለት ነው። እንዲያውም በሀዘንና በችግራችን ጊዜ የነበሩትን ሰዎች ነው የበለጠ በደስታችን ጊዜ ደስታችን ተካፋይ እንዲሆኑ ማድረግ ያለብን። የት ነህ? እሺ ልምጣ። ካፌው ጋር ነኝ። በቃ መጣሁ። እሺ ቶሎ በልሽ። እሺ እሺ። ሳሊያዬ ሰላም አለይኩም። ትልቅ ሰርፕራይዝ ልነግርሽ ነው። ቤት እስክደርስ እኮ አዳስችለኝ ብሎ ነው። ከኡስማን ጋር ኒካህ ልናደርግ ነው። ሳሊያዬ አሁን ግን በቃ አመንኩኝ። አልሐምዱሊላህ ረቢል ዓለሚን። እንኳን አብሮ ደስ አለን የኔ ውድ ሳሊሃ። ጌታዬ እኮ ሰሚውን በሲር ነው። ሁሉንም የሚያይ ሁሉንም የሚሰማ ሀቅ ነው። እሺ ሳሊሃዬ በኋላ እንገናኛለን። ሰላም አለይኩም። ሰላም ኡስማን። በጣም 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 ደህና ነኝ። እንደውም እንዳሁኑ ደህና ሆኜ አላውቅም። ደህና ባትሆን ይገርመኝ ነበር። ልጅህንና ራቢያን አግኝተህ ደህና ላትሆን ነው እንዴ? ድሮስ አሁንም የፈለግኩ ለሱ ነው። ምንድን ነው? እሺ እኔና ራቢያ አንድ ላይ እንድንሆን እንደምትፈልግ አውቃለሁ። ቀላል። እኔና ራቢያ በመካከላችን ያለውን ነገር አውርተንበት ከስምምነት ላይ ደርሰናል። ስለዚህ ኒካህ ልናስር ነው። ይሄማ በጣም ደስ የሚል ነገር ነው። እና ታዲያ ለመቼ አሰባችሁ? ነገ ጠዋት። ነገ ጠዋት? አዎ። እና ምን ጊዜ ተርፎኝ ነው የማራዘመው? ጊዜ የለኝም። የማባክነው ሽርፍራፊ ሰከንድ የለኝም ወዳጄ። በጣም ደስ ይላል ኡስማን። ከዛ በፊት ግን ይሄ ከዛ በፊት ምናምን ታከም ምናምን ልትለኝ እንዳይሆን። ብትታከም ዝም በል አንተ። በደስታዬ ላይ ውሃ እንድትቸልስበት አልፈልግም። ይሄ ታከም ምናምን የምትለኝ ነገር አቁም። እሺ ኡስማን። ኤልያስ ዝም በል ነው የምልህ። ምንም ለውጥ ለሌለው ነገር መታከሙን አልፈልግም። ምንም የቀረኝ ጊዜ የለም። ያለችኝን ጊዜ ከራቢያና ከልጄ ጋር ሆኜ ማሳለፍ ብቻ ነው የምፈልገው። እባክህን ደስታዬን እንዳታበላሸው እሺ? ይኸውልህ ኡስማን፣ ዝም በል። እንደዚህ እንደምትለኝ ባውቅ ኖሮ አልጠራህም ነበር። እሺ በቃ አሁን ልጄ ጋር መሄድ አለብኝ። ለነገ ማስተካከለው በጣም ብዙ ነገር አለ። እሺ ቆይ ተረጋጋ። አልረጋጋም አልኩ።
አልረጋጋም። ደህና ሁን። ሄሎ ኤልያስ፣ እንዴት ነህ? ሄሎ ራቢያ፣ ደህና ነኝ። አንድ አስቸኳይ ነገር ልነግርሽ ነበር። ምንድን ነው የምትነግረኝ? አይ ስለ ኡስማን። ስለ ኡስማን? ኡስማን ምን ሆነ? አይ ደህና ነው፣ ግን አሁን ተገናኝተን ነበረ። ልታዝኑ እንደሆነ ነገረኝ። ልክ ነህ። አላህ ካላስበናል። እኔ ደግሞ ከዛ የሚቀደም ነገር አለ ልልሽ ነው። ምንድን ነው እሱ? ማለት ያው ሕክምናውን ካደረገ በጣም ቆይቷል። ምን? እውነትህን ነው ኤልያስ? ሕክምናውን አቋርጧል? ምን እየሆነ ነው? አሁኑኑ እደውልለታለሁ። አሁኑኑ አገኘዋለሁ፣ አናግረዋለሁ። አንተን ግን በጣም አመሰግናለሁ ኤልያስ። እሺ ቻው። ውይ ኡስማን፣ ምንድን ነው እያደረግክ ያለው? ኡፍ ወይኔ ኡስማን፣ ምን ነካው ግን? እንዴት እንደዚህ ተስፋ ይቆርጣል? ቢያንስ ሰበቡን እያደረሰ አይጠብቅም? ሄሎ ኡስማን፣ አሰላም አለይኩም። ወአለይኩም ሰላም። ልጅሽ ናፍቀሽ አይደል? አይ ለሱ አይደለም። የት ነህ? ኢማድ አጠገብህ ነው ያለው? አይ ለሱ ፍሩት ነገር ልግዛለት ብዬ ወጥቼ ነው። በቃ አትግባ። ቅድም የተገናኘንበት ቦታ እመጣለሁ፣ እዛ እንገናኝ። ቤት አልግባ? ቤት አትመጪም? በዛውም ኢማድን ታየዋለሽ። ኢማድዬ መስማት ስለሌለበት ነው። ምንድን ነው ሀሳብሽን ልትቀይሪ ብቻ እንዳይሆን። እሺ በቃ የግድ ከሆነ እሺ። የት? የቅድሙ ቦታ እንገናኝ። እሺ ነይ። እሺ እመጣለሁ። ለመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤቱ ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን።